ሶስተኛው ኢንቨስት ኢን ኢትዮጵያ ፎረም ሲጠናቀቅ ኢትዮጵያ 1.6 ቢሊዮን ዶላር የሚያወጡ የኢንቨስትመንት ስምምነቶችን ከ5 ኩባንያዎች ጋር ፈርማለች። እነዚህ ስምምነቶች 3 በፀሐይ ኃይል ወይም ሶላር ፓወር ዘርፍ ከሚሰሩ ኩባንያዎችና ከ2 የማዕድን ኩባንያዎች ጋር መፈረማቸው ይፋ የተደረገ ሲሆን ኢንቨስተሮች የሚገጥማቸውን ፈተና ወይም ደግሞ ሪስክ ለመጋራት የሚያስችል ስራም በኢትዮጵያ ኢንቨስትመንት ሆልዲንግስ በኩል እየተሰራ መሆኑን ያሳወቁት የገንዘብ ሚኒስትሩ አህመድ ሽዴ ናቸው። አቤል አበበ በጉዳዩ ላይ ተጨማሪ አለው። በፈረንጆቹ 2022 እና 23 ላይ ሁለት ተከታታይ የኢንቨስትመንት ፎረሞችን አሰናድቶ ባለሀብቶችን ወደ ኢትዮጵያ የጋበዘው የኢትዮጵያ የኢንቨስትመንት ኮሚሽን በያዝነው ዓመት ደግሞ የገንዘብ ሚኒስቴርና የልማት አጋሮችን በማስተባበር ሶስተኛውን የኢንቨስትመንት ፎረም አካሂዶ አጠናቋል። ይህ ፎረም በትላንትናው ዕለት ሲጠናቀቅ ከፎረሙ የተገኙ ውጤቶችን ይፋ ያደረጉት የገንዘብ ሚኒስቴርና የኢትዮጵያ ኢንቨስትመንት ኮሚሽን ከፎረሙ መጠናቀቅ በኋላ 1.6 ቢሊዮን ዶላር የሚያወጡ ስምምነቶች ከ5 ኩባንያዎች ጋር መፈረማቸውን አሳውቀዋል። ሰፊ ዝግጅት ተደርጎበት በተሳካ ሁኔታ የተካሄደ ነው። ወደ 1.6 ቢሊዮን ዶላር የሚሆን የኢንቨስትመንት ውል የተፈረመበት ነው በኢትዮጵያ ኢንቨስትመንት ኮሚሽን እና በባለሀብቶች መካከል። ይሄም ኢንቨስትመንትን በመሳብ ረገድ እጅግ በጣም ውጤታማ ነው የነበረው። ሌላው የማክሮ ኢኮኖሚ ሪፎርማችንን እና በተለይ ደግሞ ለኢንቨስትመንት ምቹ የሆነ የኢኮኖሚ ሪፎርሞቻችን የህግ ሪፎርሞቻችንን በሚገባ የውጭ ባለሀብቶችም የሀገር ውስጥ ባለሀብቶችም እንዲገነዘቡ በማድረግ ረገድ እጅግ በጣም ስኬታማ የነበረው። አጠቃላይ እንደ ሀገር አሁን ከ30 በላይ የሚሆኑ የኢንዱስትሪ ፓርኮችና ስፔሻል ኢኮኖሚክ ዞኖች አሉን። ሶስቱ በተለያዩ የስፔሻል ኢኮኖሚክ ዞን ውስጥ የሚገቡ ናቸው ማለት ነው። ኦልሬዲ አጠቃላይ የመሬት ስምምነትና መሰል ጉዳዮችንም ጨርሶ ነው የመጡት ማለት ነው። ይሄኛው በተለይ ቅድም ለማንሳት እንደሞከርኩት ከተለመደው አግባብ ትንሽ ወጣ እንበል ብለን ያለቀ ዲሎችን ነው ያመጣ ነው። ያ ማለት ላለፉት 1 እና 2 ወር ስንሰራበት የነበረው ያለቁ ዲሎች ስለሆኑ በተለይ ስፔሻል ኢኮኖሚክ ዞኖች አካባቢ መሬትም ኢዝሊ ማግኘት የሚችሉበት ብሎም ሌሎችም አክሰስ የሚያገኙበት ቦታ ስለሆነ አንዳንዶቹ እዚሁ ከተማችን ባሉ የስፔሻል ኢኮኖሚክ ዞኖች ውስጥ የሚሰማሩ ናቸው። ለምሳሌ ቂሊንጦ ስፔሻል ኢኮኖሚክ ዞን ማንሳት ይቻላል ማለት ነው እና እዛ ውስጥ የሚገቡ ናቸው ብለን እናንሳ እንችላለን። በዚህ የ2 ቀናት መድረክ ላይ ከ59 ሀገራት የተውጣጡ ባለሀብቶች እንደተሳተፉ ተነግሯል። ሆኖም በትላንትናው ዕለት ስምምነታቸው ይፋ የተደረገው 4 የቻይና ኩባንያዎችና 1 የጃፓን ኩባንያ መሆናቸውን ተከትሎ ከሌሎች ሀገራት የመጡ ባለሀብቶች የኢንቨስትመንት ፍላጎት ምን ይመስላል ስንል ጠይቀን ነበር። የቻይና ብቻም ሳይሆን ሌሎችም እዛ ውስጥ ለምሳሌ ቶዮ ሶላርን ብትወስዱት ከዚህ በፊት ኢትዮጵያ ገብቶ ኦልሬዲ 120 ሚሊዮን በሐዋሳ ኢንዱስትሪ ፓርክ ውስጥ በሐዋሳ ስፔሻል ኢኮኖሚክ ዞን ውስጥ ኢንቨስት አድርጓል። ነገር ግን አሁን ደግሞ ተጨማሪ ቶዮ ሶላር ማለት የጃፓን ካምፓኒ ነው። ተጨማሪ 40 ሚሊዮን ዶላር እንዲሁ ለማፍሰስ የገባበት ስለሆነ አንድ እሱን ማየት ይቻላል። ሌላው በጄቪም ቅድም እንዳያችሁትም በጆይንት ቬንቸርም ናቸው አንዳንዶቹ ማለት ነው። ወደ ኢንቨስትመንት ፐርሚት ደረጃ ሊሄዱ የሚችሉ ባለሀብቶች ስለሆኑ ሌሎቹን ደግሞ እንዲሁ ኦልሬዲ ፍላጎት ስላሳዩ በዛው ልክ እነሱን ወደ ካምፓኒ ሬጅስትሬሽን እና ወደ ኢንቨስትመንት ፐርሚት የማስኬድ ስራውም ተጠናክሮ ይቀጥላል ማለት ነው። የተፈራረምነው በብዛት ከቻይኖች ጋር ነው፣ ዝግጁ ስለሆኑ ነው። ከሌሎች ጋር ውይይቱ እንደቀጠለ ነው። ስለዚህ ኢትዮጵያ ከሁሉም የዓለም ማዕዘናት የሚመጡ ኢንቨስተሮችን በእኩልነት ለማስተናገድ ምቹ ኢንቫይሮንመንት እየፈጠሩ ነው የምንገኘው። ይሄ ስራ ተጠናክሮ የሚቀጥል ነው የሚሆነው ማለት ነው። በዚህ የኢንቨስትመንት ፎረም ላይ በኢንቨስተሮችና በውይይት ተሳታፊዎች ትኩረት ሊሰጣቸው ይገባል ተብለው ሲነሱ ከነበሩ ጉዳዮች ውስጥ ኢንቨስትመንት ላይ ሊደርስ የሚችል ጉዳትን የመጋራት ወይንም የሪስክ ሼሪንግ ጉዳይ አንዱ ነበር። ይህንኑ ጥያቄ በማንሳት የተለያዩ ዓለም አቀፍ አጋር ድርጅቶች ከሚሰጡት የአጋርነት አገልግሎት ባለፈ የኢትዮጵያ መንግስት ኢንቨስተሮች ሊያጋጥማቸው የሚችል ፈተናን ለመጋራት የሚያግዙ ስራዎችን እየሰራ ነው ወይ ስንል ጥያቄ አንስተናል። የገንዘብ ሚኒስትሩ አህመድ ሺዴም በኢትዮጵያ ኢንቨስትመንት ሆልዲንግ በኩል እየተሰሩ ናቸው ያሏቸውን ስራዎች ጠቅሰው ምላሽ ሰጥተዋል። ሪስክ ሼሪንግን በተመለከተ የኢትዮጵያ ኢንቨስትመንት ሆልዲንግ ከውጭ ባለሀብቶች ጋር በጋራ ኢትዮጵያ ውስጥ ኢንቨስት እንዲያደርጉ በጆይንት ቬንቸር በሌሎች ሜካኒዝሞች ራሱን አደራጅቶ ዝግጁ አድርጎ ከተወሰኑት የኢንቨስትመንት ተቋሞች ጋርም የጋራ ኢንቨስትመንት ስራ የገባበት ሁኔታ ነው ያለው። በዚህም ረገድ ለማጠናከር ዝግጁ ነን። የኢትዮጵያ ኢንቨስትመንት ሆልዲንግም የጋራ ኢንቨስትመንትን ፕሮሞት በማድረግ መንግስትም ድርሻውን ተወጥቶ ሌሎችም ድርሻቸውን ተወጥተው በጄቪ እና በሌሎች አይነት ኢንስትሩመንቶች በጋራ ኢንቨስት ለማድረግ ዝግጁ ነው። ለሁሉም አይነት የኢንቨስትመንት አማራጮች አገራችን ክፍት ነች። እንደ የኢንቨስተሩ አይነት እና ስብጥር ሙሉ ለሙሉ ብቻቸውን ኢንቨስት እንዲያደርጉ ከሀገራዊ ባለሀብቱ ጋር እንዲሰሩ በመንግስት አጋርነት የሚሰሩ ስራዎችን በፐብሊክ ፕራይቬት ፓርትነርሺፕ አብረን ለመስራት ዝግጁ ነን። የተባበሩት መንግስታት ድርጅት የንግድና ልማት ተቋም ወይንም በእንግሊዝኛው አጽሮተ ቃል አንክታድ በ2023 ያወጣው መረጃ እንደሚያሳየው ዓለም ላይ ካለው የታዳሽ ኃይል ኢንቨስትመንት ውስጥ
አፍሪካ የሳበችው 2 በመቶ የማይበልጠውን ነው። ይህም የሆነው የቢዝነስ ከባቢ ሁኔታው ምቹ ባለመሆኑ ነው ይላል ሪፖርቱ። በዚህ በሀገራችን በተካሄደው የኢንቨስትመንት መድረክ ላይም ኢንቨስተሮችና የንግድና ዘርፍ ማህበራት የጸጥታ ችግር እንዲሁም የታክስ አስተዳደር ጉዳዮችና ሌሎች ለኢንቨስትመንት ፈተና የሆኑ ችግሮችን በመዘርዘር መፍትሄ እንዲበጅላቸው ጠይቀው ነበር። እኛም እነዚህን በባለሀብቶች የሚነሱ ጥያቄዎች ምላሽ በመስጠት ከእነዚህ ወገኖች ጋር አንዳች መግባባት ተፈጥሮ ይሆን ወይ የሚል ጥያቄ አንስተናል። የገንዘብ ሚኒስትሩ አህመድ ሺዴም ችግሮቹ ሁሉ በአጭር ጊዜ የሚፈቱ ባይሆኑም ከባለሀብቶቹ ጋር ምቹ የኢንቨስትመንት ከባቢን ለመፍጠር ባለን ውሳኔ ዙሪያ መተማመን ተፈጥሯል ነው ያሉት። የኢንቨስትመንት ማነቆችን ደረጃ በደረጃ መቅረፍን በተመለከተ የኢትዮጵያ መንግስት ከፍተኛ ኮሚትመንት ያለው መሆኑና ይህንም ለማሻሻል ሰፊ ስራ እየሰራ መሆኑን በደንብ አስረድተናል። በዚህም ጥሩ እምነት ነው የተፈጠረው። ስለዚህ እሱ በአንድ ጊዜ የሚያልቅ አይደለም፣ አጠናክረን የምንቀጥለው ነው የሚሆነው። አጠቃላይ በአገር ደረጃ የተገበርናቸው የማክሮ ኢኮኖሚ ሪፎርሞች እና የእያንዳንዱ ተቋም ሪፎርም በዋነኛነት ዓላማው ለኢንቨስትመንት ለማሳለጥ ነው። መንግስት በሰው ሀብት ልማት፣ በመሰረተ ልማት፣ በተቋማት ልማትና ሪፎርም ላይ እየሰራ ያለው ስራ ለኢንቨስትመንት ፕሬዲክተብል ሰርቴንቲ ያለው ጥሩ ኢንቫይሮንመንት እንዲኖር ማድረግ ረገድ በጣም ብዙ እያገዘ ነው። ይሄን ደግሞ አጠናክረን የምንቀጥል ይሆናል። በትላንትናው ዕለት ከተፈረሙ ስምምነቶች ውስጥ አንዱ $600 ሚሊዮን ኢንቨስትመንት ይደረግበታል የተባለው ሴኳ ማይኒንግ የማዕድን ኩባንያ ሲሆን በቻይናና በኢትዮጵያውያን ባለሀብቶች ጥምረት እንደሚሰራ ተነግሯል። በዚሁ ጉባኤ መክፈቻ ላይ ኢትዮጵያ በ2023 እና 24 የፈረንጆቹ ዓመት $3.9 ቢሊዮን ግምት ያላቸው የውጭ መዋለ ንዋይ ስባለች ሲሉ የፕላንና ልማት ሚኒስትር ዴኤታዋ ፍጹም አስፋው መናገራቸው ይታወሳል።